ምዕራፍ 47 ዮሴፍም ገባ፣ ለፈርዖንም ነገረው እንዲህ ብሎ፣ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከነዓን ምድር ወጡ። እነርሱም እነሆ በጌሤም ምድር ናቸው። ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ሥራችሁ ምንድነው? አላቸው። እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት። ፈርዖንንም እንዲህ አሉት፣ በምድር ልንቀመጥ በእንግድነት መጣን። የባሪያዎች በጎች የሚሰማሩበት ስፍራ የለምና ረሃብ በከነዓን ምድር እጅግ ጸንቶአልና አሁንም ባሪያዎችህ በጌሤም ምድር እንድንቀመጥ እንለምንሃለን። ፈርዖንም ዮሴፍን ተናገረው እንዲህ ብሎ፣ አባትህና ወንድሞችህ መጥተውልሃል። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህና ወንድሞችህን አኑራቸው፣ በጌሤም ምድር ይኑሩ። ከእነርሱም ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው? አለው። ያዕቆብም ለፈርዖን አለው፣ የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱና ወንድሞቹን አኖረ። ፈርዖን እንዳዘዘም በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተሰቦች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው። በምድርም ሁሉ እህል አልነበረም፣ ራብ እጅግ ጸንቶአልና ከራብም የተነሣ የግብፅ ምድርና የከነዓን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህ ሲሉ፣ እንጀራ ስጠን፣ ስለምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፈንታ እህል ሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸውና በበጎቻቸውም በላሞቻቸውም በአህዮቻቸውም ፈንታ እህልን ሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፈንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰውርም፣ ብሩ በፍጹም አለቀ፣ ከብቶቻችንም ከጌታችን ጋር ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊትህ ስለምን እንሞታለን? ምድራችንስ ስለምን ትጠፋለች? እኛንም ምድራችንንም በእህል ግዛን፣ እኛም ለፈርዖን ባሪያዎች እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንም እንዳትጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለ ጸናባቸው ርስታቸውን ሸጠዋልና ምድሪቱም ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻዋ ድረስ ባሪያዎች አደረጋቸው። የካህናትን ምድር ብቻ አልገዛም፣ ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና ፈርዖን የሚሰጣቸውን ድርጎ ይበሉ ነበር። ስለዚህም ምድራቸውን አልሸጡም። ዮሴፍም ሕዝቡን እንዲህ አለ፣ እነሆ ዛሬ እናንተና ምድራችሁን ለፈርዖን ገዝቻቸዋለሁ። ዘር ውሰዱና ምድሪቱን ዝሩ። በመከረም ጊዜ ፍሬውን ከ5 እጅ አንዱን እጅ ለፈርዖን ስጡ።
4ቱም እጅ ለእናንተ ለራሳችሁ፣ ለእርሻው ዘርና ለእናንተም ምግብ፣ ለቤተሰዋችሁና ለሕፃናቶቻችሁም ሲሳይ ይሁን። እነርሱም አንተ አዳነኸን፣ በጌታችን ፊት ሞገስን እናግኝ፣ ለፈርዖንም ባሪያዎች እንሆናለን አሉት። ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር 5 እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። እስራኤልም በግብፅ ምድር በጌሤም አገር ተቀመጠ፣ ገዙአትም፣ ረቡ፣ እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። ያዕቆብም ሙላው የሕይወት ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍን ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደሆን እጅህን ከጭኔ በታች አድርግ፣ በግብፅ ምድርም እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼም ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ።